ወይም የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለው ብለህ በቀጥታ ስርጭት ተናገርክ በሚል ጋዜጠኛ ሉላ በአንድ የላይቭ ስትሪም ላይ ምንድነው የማንቸስተር ደጋፊ የሆነችና ኦርቶዶክስ የሆነች ነው ማገባው ብሎ ተናግሮ ነበርና በዚህ ንግግሩ ደብዳቤ እንደተጻፈ ነው እየነገረን ያለው እና የሚዲያ ህጉን አልጠበቀም የሚል ማለት ነው። አሁን ይሄ ትልቅ ጥያቄ ነገ ይፈጥራል። ለምን ካላችሁ የመጀመሪያ ነገር ምናልባት ይሄ ሰው ኤቲስት ነው ማገባው ቢል ይሄ ደብዳቤ ይጻፍ ነበር ወይ እምነት የሌላት ነው ማገባው ብሎ ቢል ይጻፍ ነበር ወይ የሚል ጥያቄ ያመጣል። ምክንያቱም እንደ ባህልም ካየነው እንደ ኢትዮጵያ ኮንቴክስት ካየነው ሃይማኖት የለሽነት ትክክል አይደለም አይደል? ቢያንስ ፈሪሃ እግዚአብሔር በሌላም እምነት እስልምና ውስጥ ቢሆን የትኛውም እምነት ውስጥ ቢሆን አምላኩን ይፈራል የሚል ሀገራዊ እንትን አለ። ምንድነው ምናስበው ነገር አለ ቢያንስ ማለት ነው ሃይማኖት ምርጫውን እንኳን ትተን። ስለዚህ ኤቲስት ነው ማገባው ብሎ ቢል ልክ አይሆንም አይደል? ግን አይጻፍም ነበር ማለት ነው ደብዳቤው። ሁለተኛው ነገር ደግሞ ጋዜጠኛ ሲሆን አንድ ሰው ፐርሰናሊቲውን ያጣል ወይ የራሱን ማንነቱን ያጣል ወይ አስተሳሰቡን ያጣል ወይ እምነቱን ያጣል ወይ የልቡን መናገር ወይ ውስጡ የፈለገውን መናገርን አጥቶት ነው ወይ ልክ ሮቦት ነው ወይ የሚሆነው? እኛ ያለውን ብቻ በል የሚባል ነው ወይ የሚሆነው? እንዴት ነው ይሄ ለኔ ጥያቄ ነው። ምክንያቱም ይሄ ሰው ኦርቶዶክስ መሆኑ ይታወቃል። ኦርቶዶክስ ነው ማለት ኦርቶዶክስ ነው የሚያገባው አለቀቁ። ባይናገሩም ይታወቃል። መናገሩ ስህተት ነው የሚባል ከሆነ ብዙ ምናነሳቸው ነገሮች ይኖራሉና ትንሽ ፌር አይመስለኝም። በኢትዮጵያ ውስጥ ብዙ ሚዲያ ላይ ሊባሉ የማይገባቸው ነገር ተብለው የታለፉ ነገሮች አሉ። ማስታወስ ያስፈልጋል። ለምሳሌ ኦርቶዶክስ ቤተክርስቲያን አጥምቃ አማራ ታደርጋለች የሚል በግልጽ በሚዲያ ላይ የተነገረ ነገር ነበር። ታስታውሳላችሁ? እዛ ላይ ማንም ምንም ሲል አላየንም። ይሄ ግን ትልቅ ጫጫታ ሊያስነሳ የሚችል ሃይማኖትን የመጉዳት ኢንቴንሽናል ሆን ተብሎ የተደረገ ነው። ኤዲት ሲደረግ እንኳን አስበው አላወጡትም። ሲጠየቅ ማንም ምላሽ አልሰጠም። ያንንም አልፈነዋል እና አንድ ጋዜጠኛ ስለራሱ ሐሳብ ነገረን ወይንም ፍላጎቱን ተናገረ ተብሎ በቁም ነገር ደብዳቤ ተጽፎ ለመቃወም የተሄደበት አካሄድ ጥያቄ ስለፈጠረብኝ ነው ማለት ነው። ጆሲን እሱን ከምትል ክርስቶስ ኢየሱስ አምነህ ለምን አድርገህ እኔ ባይዘው ጌታን አልቀበልም ነበር እንዴ? ይሄን ትምህርት መጀመሪያ በሰማ ኖሮ እንደዚህ ክርስትና ይሄ ብቻ ቢሆን ኖሮ አልቀበልም ነበር። እንግዲህ እንዲህ ከሆነ ብለህ ልትመለስ ነው ማለት ነው። አሁን አይደለም አሁንማ እኔ እውነተኛው ስለገባኝ ነው። ክርስትና ማለት ነው ልክ አንተ እንዳልከው ቢሆን ኖሮ እናንተ እንደምታስኖሩት ቢሆን ኖሮ ነፃ ፍቃድ የለም የተወሰነ ሰው ብቻ የተመረጡ ምናምን ላይ ኖሮ ንካው ነበር ምለው ያ ሸክላ ሰሪው ሸክላን ከጭቃ እንደሚሰራ እንዲሁ ነው ኢየሱስ። የእጁ ስራ እኮ ነው። እኛ እኮ ቨርስ በቃ ዝም ብሎ ከዚህም ከዛ መቃረም እኮ ሰለቸን እኮ በእናትህ ብርግልና ኤሳውን መርጦ እንትናን ምን ይልሃል? ምን ከምን እንደሚያገናኘው እኔ ሁለቱም ነፃ ፍቃድ ላይ ያላቸው ቴዎሎጂ በቃ በጣም አም ሶሪ ቱ ሴይ ዲስ ግን አንትሮፖሎጂ ለሰው የሚሆን ቦታ ያለው አይነት ነገር አይደለም። ሶሪ ሰዎች እንደፈለጉ የሚያደርጉት የሚተውት፣ ሲፈልጉ የሚይዙት ሲፈልጉ የሚለቁት አድርጎ ያስቀምጠዋል። ጸጋ እግዚአብሔር የራሱ አጀንዳ ሳይኖር ማለት ፎር ሂስ ግሎሪ ፎር ሂስ ማለት ክራይስትን ሲሰጥ ሰው ሲሆን መንፈሱን ሲሰጥ there is a possibility of not attaining ማለት ነው። ይሄንን እያደረገ ሰዎች ላይድኑ በሚችሉበት ፖሲቢሊቲ ነው ልጁን የሰጠው ብለው ነው የሚያምኑት ማለት ነው። አልቲሜት ጎል የሌለው አምላክ ዲክሪ የሌለው አምላክ ነው የሚሉን። ባይዘው እንደዚህ አይነት ክርስቲያን ከመሆን ማለት ነው እውነቴን ነው የምላችሁ my mind is more በቃ ሞር ሊገባኝ የሚችለው ሃይማኖት በእንደዚህ አይነት ደረጃ የወረደና ማለት በእንደዚህ አይነት ሃይማኖት ከመመላለስ በቃ ሰው ሆኖ መኖር ይሻላል። ለምን መሰላችሁ? ይሄን ስል እያጣጣልኩ አይደል፣ አቋም አድርገው ይሄንን ሲያንጸባርቁ ችግሩ ምን መሰላችሁ? አምልኳቸውን ያሳያል። አምልኳቸውን የእግዚአብሔርን መልክ እንዴት እንደተረዱት ያሳያል። መጽሐፍ ቅዱስ ላይ የእግዚአብሔር መልክ ሲቀየርብህ ምን ይሆናል መሰለ? እግዚአብሔር የሌለህ አይደለም የምትሆነው። ሎ ኮንሰፕት ኦፍ ጋድ ይኖራል። ጣዖት አምልኮ ማለት እሱ ነው። ያላችሁ ጣዖት አምልኮ ማለት ጋድ አላቸው እኮ ግን that God is not the biblical God
የመጽሐፍ ቅዱሱ እግዚአብሔር አይደለም። ሎ ኮንሰፕት ኦፍ ጋድ ነው ያለ። ስለዚህ ለነፍሰ ፈርቻለሁ። ኢትዮጵያውያን እዩ ጩፋ የመጀመሪያ የነፍሴ በሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ። የተወደዳችሁ የእግዚአብሔር ቤተሰቦች እጅግ በጣም ከባድ ሁኔታ ውስጥ ሆኜ ነው ማወራችሁ። እናቴ ያልተማረች ነች፣ ምንም ማታቅ ነች። ቤት ገብቶ የቤቴን ቁልፍ ሰብረውላ እስከ ማየት ድረስ እጅግ በጣም ከዚህ በፊትም በጣም እንደዚህ አይነት አስጨናቂ ነገሮች በወላይታ ሶዶ ላይ እኔ ላይ ደርሷል። አሁንም ምንም አይነት ምክንያት የሰራሁት የፈጠርኩት ነገር የለም። እኔ አላቅም። ይህንን ነገር እያደረገ ያለው ክራይስት አርሚ ኢንተርናሽናል ቸርች ባሌ ራዕይና መስራች የተባለው ግለሰብ ከዚህ በፊት የዛሬ ከሁለት ወር በፊት በወላይታ ሶዶ በነበረው ኮንፈረንስ ምክንያት ለማሳሰር ሲያስፈልገኝ የደቡብ ኢትዮጵያ ክልል ካውንስል ጽሕፈት ቤት ኃላፊ የሆኑት ከዚህም ከዛም ሲያነጋግሩት እየተለቀኩ ሲሆን ምንም አይነት ጥላቻ የለኝም። ምንም አይነት የግል ጉዳይ የግል ቅም ሳይኖረኝ መግቢያ ማውጫዬን አሳጥቶኛል። አሁንም ደግሞ ኃይል ጨምሮ ቤቴን የእናቴን ቤት ሰብሮ ገብቶ እስከዚህ ህግ ባለበት መንግስት ባለበት ተደርጎብኛልና ሁሉም ሰው ይህንን ለኔ ድምጽ እንድትሆኑልኝ፣ ፍትህ ካለ መጠየቅ ካለብኝ፣ ወንጀል ካለ በህግ አግባብ የሚጠይቅበት ሲችል ምንም አይነት የማላውቀው በዚህ ሰዓት ያለውትን ጭንቅ ማለት እኔ ወገን ዘመድ የለውም ቤተሰብ የለውም እንዲህ የለውም በሚል ጥናት የተደረገበት ስለሆነ እኔ ያወራሁት ወንጌልን የማይወክል የወንጌል ባህሪ ያልሆነውን ነገርን አሁንም እቃወማለሁ፣ ወደፊትም እቃወማለሁ። አላቆም እንደዚህ አይነት ነገር ስለመጣ እኔ ሐሰተኝነትን፣ ንፋቄ ትምህርትን ይሄ ወንጌል አማኙን አይወክልም ብዬ ባወራሁት ይህንን እንደ ወንጀል ተቆጥሮብኝ ከከተማ ፖሊስ ከተለያዩ ክፍለ ከተማዎች በሁለት ፓትሮል ፖሊስ በማሙላት በሶስት ፖሊስ እኔ በሌለውበት የእናቴን ቤት ሰብረው ገብቶ ፈትሾ አጥቶ እንደሄዱ በድንገት እኔ ሌላ ከተማ ወላይታ ዙሪያ አካባቢ ለክሶ የነበረውን ሄጄ በለክሶ ቦታ ላይ ያለውኝ ተደውሎልኝ ደንግጬ እንደዚህ በዚህ ልክ መጥቶ ቤት የሰበሩት ነፍሴ ላይም አደጋ ሊፈጥሩ ይችላሉ በሚል ስጋት አሁን በዚህን ሰዓት ጫካ ውስጥ በሆነ ኦና ቤት ውስጥ ገብቼ ነው ይሄንን ማወራው። ለነፍሴ ፈርቻለሁ። ይህ ግለሰብ በዚህ ልክ አጣድፎኛል፣ በዚህ ልክ መግቢያ መውጫ አሳጥቶኛል። ስለዚህ ፍትህ ፈልጋለሁ። የወንጌል ባህሪ ይሄ ነው ወይ? ወንድሙን በመግደል ነው ወይ? ወንድሙን አላግባብ በማስጨነቅ ነው ወይ? ምን የሚባል ጉድ ነው? ስለዚህ ለነፍሴ ፈርቻለሁ። ኢትዮጵያውያን እዩ ጩፋ የመጀመሪያ የነፍሴ በሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ የኢትዮጵያ ሕዝብ እንድታውቁልኝ እላለሁ። ራሱን ችሎ ቪዲዮ ረጅም ስለነበረ አጠር ያለ ሐሳቤን ለመጠቅለል እሞክራለሁ። ይሄ ሰው የወላይታ አካባቢ ተወላጅ ነው። ስለዚህ እዩ ጩፋን ተቃውሞ የደረሰበትን ነገር ነው የተናገረው። አንዳንዶች የተቀባ እግዚአብሔር ሰው ላይ ሰው ጠላት ሰይጣን አስነሳበት ምናምን ብላችሁ እንደምታምኑ አውቃለሁ። ነገር ግን ሁሉንም በብልሃት መመርመርና ማጣራት እንዳለባችሁ አስባለሁ። የመጀመሪያው ነገር ከዓመታት በፊት መንግስቱ በለጠ የተባለ ግለሰብ በሚሊዮን የሚቆጠር አጋንንት እንዳለበት ተውን ተብዬ ተውኜ ገንዘብ ከፍሎኛል እዩ ጩፋ ብሎ በአደባባይ ላይ ተጸጽቶ በመሰከረው ምስክርነት ምክንያት የማይገባቸውን ዩኒፎርምና ቀይ ቡኔት ያደረጉ ሰዎች ተቀጥረው ተደብድቦ በግድ ይቅርታ እንዲጠይቅ እንደተደረገ ከዚህ በፊት ቪዲዮ ሰርቻለሁ። ስለዚህ ስፔሻሊ የወላይታ አካባቢ ተወላጅ ሆናችሁ እዩ ጩፋን መቃወም እንዳትችሉ ነው የምትደረጉት። ለምን ሲባል የዛ አካባቢ ማህበረሰብ ከሆናችሁ ማህበረሰቡ ሊቀበላችሁ ይችላል የሚል ግምት ስላለ ማለት ነው። ከዛ ማህበረሰብ ውጭ ያለ ሰው ሲቃወም የተቀባ ሰው ላይ ሰይጣን ሰው አስነሳ ይባላል። አሊያም ደግሞ የወላይታ ብሔር ተወላጅ ስለሆነ ነው እየተቃወሙት ያሉት የሚል ፖለቲካ ይሰራበትና በዘረኝነት በብሔር ምናምን ተድበስብሶ ያልፋል ነገሩ። እንደ እግዚአብሔር ቃል ምንም ብትናገሩ ማስረጃ ብታመጡ ሰዎች እንዳይሰማችሁ ተደርገው ተሰርተዋል። አብዛኞቹ ሰዎች ክርስትናቸው ራሱ ከዚህ የዘረኝነት አመለካከት እንዲወጡ ስላላደረገ ማለት ነው። ይሄ ልጅ ላይ የደረሰ ያለው ነገር እውነት ሊሆን እንደሚችል መገንዘብ አለብን። በተቻለን መጠን ለዚህ ሰው መቆም አለብን። እስፔሻሊ እኔ ተቀብቻለሁ ለሀገሪቱ መፍትሄ ነኝ ከሚባል ግለሰብ እገታ ስለደረሰብኝ እኚህ ማይክ የሚይዙ የራሳቸውን አጀንዳና ዓላማ በእግዚአብሔር ስም የሚያራምዱ ሰዎች ምንም ነገር ከማድረግ ወደኋላ እንደማይመለሱ በራሴ አይቼዋለሁ።
ስለዚህ ይሄ ሰው እያወራ ያለው ስም ለማጥፋት ብቻ እንዳልሆነ እንድታስቡ ነው ይህንን ቪዲዮ ምሰራው። አዎ ለዚህ ሰውዬ አንዳች ነገር ቢደርስበት እንዳለው የመጨረሻ ቃሉን ተናግሯልና ምንም ነገር ቢደርስበት ተጠያቂ የሚሆነው የፈራው ያሳደደው ግለሰብ ነው የሚሆነው። ስለዚህ ጥንቃቄ ያስፈልገዋል። ሌላው ግን ወንድማችን አንተ ራስህ ከዚህ በኋላ የሚደርስብህ ወከባ በሚደርስብህ እንግልት ምክንያት ይቅርታ እንድትጠይቅ ነው የሚደረገው። ገንዘብ ተከፍሎ ስም እንዳጠፋ ተቀጥሬ ነው ብለህ ምስክርነት እንድትሰጥና ይቅርታ እንድትጠይቅ ነው የሚደረገው። ለምን ይሄ ንግድ፣ ይሄ ማጭበርበር፣ ይሄ በእግዚአብሔር ስም መነገድ እንዲቆም አይፈልግም። እስፔሻሊ አንተ የዛ አካባቢ ተወላጅ ከመሆን ጋር ተያይዞ ሌሎችን ከኛ ብሔር ውጪ ስለሆኑ የኛም ብሔር ስለሚጠሉ ነው ተብለው ይመታሉ፣ ይሸፈናሉ። አንተ ግን የብሔሩ ተወላጅ ነህ፣ ራስህን ልትጠላ አትችልም። ስለዚህ ከዛው አካባቢ ከዛው ተወላጅ ሆነ ፊት ለፊት ወጥተህ ስትናገር ማሳደድ የሚደርስብህ ተቀባይነትህ ከኛም በተሻለ መልኩ በማህበረሰቡ መካከል ሊጨምር እንደሚችል ከመገንዘብ አንጻር ነው። ስለዚህ የትኛውም ዋጋ ልትከፍል ትችላለህ። ከጎንህ ነው ያለነው። እንዳሁኑ እንደሰራው ቪዲዮ ኢንፎርም አድርገን አብረን ካለ መቼውንም ቢሆን ግን ሐሳብህን ቀይረ ይቅርታ ተንበርክከ እንደ መንግስቱ በለጠ በአስገዳጅ ሁኔታ የምትጠይቅ ከሆነ ከፈልኩለት ለምትለው ዋጋ ቢስ እንድትሆን ትደረጋለህና እግዚአብሔር ካንተ ጋር ይሁን። የህግ አካላቶችም ዩኒፎርማችሁን እንድታከብሩ ህገ መንግስትን እንድትጠብቁ ማህበረሰቡን በሰላም ወጥቶ በሰላም እንዲገባ እንድታደርጉ ነው እንጂ ኃይል ላለው ገንዘብ ላለው ዝና ላለው ሰው ጥብቅና ቆማችሁ ሰውን እንድታሳድዱ አይደለም ዩኒፎርም ያደረጋችሁት። ሰላሙን